ተመልሰናል አድማጮቻችን አንድ ኤፍኤም 95.1 ላይ ነው የምትገኙት። ፕሮግራም ፉትቦል ካፌ ነው። ሌላኛውን ጉዳይ እናንሳ። አንድሪያ ቤርታ አዲሱ የአርሰናል ስፖርቲንግ ዳይሬክተር ለመሆን ከጫፍ የደረሱ ይመስላል። ይህንን ጉዳይ አርሰናል በቅርቡ ይፋ ያደርጋል ተብሎ ነው የሚጠበቀው። ይህንን ጉዳይ እናንሳው። አርሰናልን ወደ ቀጣዩ ደረጃ ማሸጋገር የዚህ ሰው የኃላፊነት ይሆናል። ወደ ቀጣዩ ደረጃ ማለት አርሰናልን ዋንጫዎች እንዲያሸንፍ ማድረግ ማለት ይመስላል። ከዚህ በኋላ አርሰናል ወደ ቀጣዩ ደረጃ የሚያድግ ከሆነ ከዚህ የተለየ እድገት ሊኖር አይችልም። ይህንን ጉዳይ እንመልከት። ከባድ ስራ ግን ደግሞ ልምድ ያላቸው ስፖርት ዳይሬክተር መሆናቸውን ተመልክተናል። ልክ ነው። ለአርሰናል ቀጣዩ ደረጃ ምሳ እንዳነሳሹ ትልልቆቹን ዋንጫዎች መጀመር ማለት ነው። አሁን በመጨረሻ አርሰናል ኮምፒቲቲቭ ሆኗል፣ ተፎካካሪ ሆኗል። ከዚህ በፊት 5ኛ፣ 6ኛ፣ 8ኛ እንደዚህ በሚወጣበት ጊዜ ኮምፒቲቲቭ አልነበረም። ለአውሮፓ ስፍራዎች ከቻምፒየንስ ሊግ ርቆ 5 ዓመት 6 ዓመት የቆየ ቡድን ባለፉት ዓመታት ደግሞ ወደ ቻምፒየንስ ሊግ ተመልሷል። ይሄ ሁለተኛ ተከታታይ ቻምፒየንስ ሊግ ሲዝን ነው። በሁለቱም ተከታታይ ቻምፒየንስ ሊግ ሲዝኖች ቢያንስ ሩብ ፍጻሜ ድረስ ሄዷል። አምና ሩብ ፍጻሜ ድረስ ተጉዞ ነበር። በባየር ሙኒክ ነው የተሸነፈው። አሁን ከሪያል ማድሪድ ጋር ተገናኝቷል። እሱን ውጤቱን እናያለን። ግን ቢያንስ ሩብ ፍጻሜ ድረስ መጥቷል። ስለዚህ የአውሮፓ ውድድሮች ላይ መመለስ ጀምሯል። ሩብ ፍጻሜ ሲደርስ እንኳ ከረጅም ጊዜ በኋላ ነው። ሩብ ፍጻሜ ለመድረስ ራሱ 10 ምናምን ዓመት ፈጅቶበታል። በሚሳተፍበትም ጊዜ ከሁለተኛው ዙር አያልፍም ነበር ለአመታት። ስለዚህ መጠነኛ ፕሮግረስ ልትዩ ትችላለሽ። በፕሪሚየር ሊግ ደግሞ ከረጅም ጊዜ በኋላ አርሰናል የምር ለዋንጫ መፎካከር የጀመረበት ጊዜ ነው። ምን ማለት ይቻላል? አሁን ኮምፒቲቲቭ መሆን ጀምሯል ማለት ነው። ይሄ ውድድር ዘመን ላይ 3ኛ ተከታታይ ውድድር ዘመን ሊሆን ይችላል። አሁን ያለውን ስፍራ ይዞ ከቆየና ሁለተኛ ሆኖ ከጨረሰ 3 ተከታታይ አመት ሁለተኛ ሆኖ ጨርሷል ማለት ነው። ባለፉት 2 የውድድር ዘመናት ደግሞ እስከ መጨረሻዎቹ ሳምንታት ባለፈው አመት እስከ መጨረሻው ዕለት ለዋንጫ ተፎካክሯል። 84 89 ነጥብ ይዞ ጨርሷል። ምን እያልን ነው? ወደ መፎካከር መጥቷል ማለት ነው። ቀጣዩ ስቴፕ ይማርሽ የፕሪሚየር ሊግ ሻምፒዮን መሆን፣ የቻምፒየንስ ሊግ አሸናፊ መሆን ሎጂካል ስቴፕ የሚሆነው እሱ። አሁን የአዲሱ የስፖርት ዳይሬክተር የአንድሪያ ቤርታ መምጣት የሚታየው ኤዱ እና አርቴታ እና ሌሎቹ የአርሰናል ስካውቲንግ ሰዎች ቡድኑን የገነቡበት መንገድ ለእኔ የዚህኛው አመት ብቻ ነው በዝውውር ገበያ ላይ አርሰናል እድገት ያላሳየው እንጂ ከ2021 ጀምሮ በእያንዳንዱ ክረምት ለ3 ወይ ለ4 ክረምቶች 2020 ምናምን ከወሰድን 2020 ጋብርኤል ምናምን የመጣበት ማለት ነው። ከዛ ጊዜ ጀምሮ ካየን ጡብ በጡብ ላይ ቡድኑ እየተገነባ ደረጃ በደረጃ እያደገ እያንዳንዱ ደህና ገንዘብ የፈሰሰበት ኢንቨስትመንት ሁሉ ሜዳ ውስጥ እየከፈለ የረጅም ጊዜ ትልም አስቀምጠው የ5 እቅዶች አስቀምጠው 5 ፕላን ብለው በ5 ዓመት የአርሰናል ሀሳብ በ2023 ወደ ቻምፒየንስ ሊግ መመለስ ላይ ነበር። በ2023 ነው ለዋንጫ የተፎካከሩ ሰው ከእቅዳቸው እነሱ ለዋንጫ መፎካከር እንጀምራለን ብለው ያሰቡት በዚህኛው ወይ ባለፈው ሲዝን ነበር። ከዛ 1 ዓመት ወይ 2 ዓመት ቀደም ብለው ለዋንጫ መፎካከር ጀምረዋል። መጀመሪያ ካስቀመጡት ፕላን የ5 ዓመት ፕላን ነበር የወሰዱት። ከእቅዳቸው ቀድመዋል። ፌዝ 5 ይባላል፣ 5ኛው ምዕራፍ የሚሉት እነሱ። ያ ምዕራፍ ዋንጫ ማሸነፍ ነው። አሁን ለአርሰናል ይሄ ወቅት ለኔ በቡድኑ እድገት ውስጥ ከዚህ በኋላ ይሄ ቡድን አሉ ኒርሊ ሜን የሚባሉ ተቃርበው ያላሳኩ ጫፍ ደርሰው ያልሆነላቸው ማለት የመጨረሻዋን እርምጃ ያልተራመዱ ማለት ነው። ለምሳሌ ኒውካስል የ96 ኒውካስል የኒርሊ ሜን ቡድን ነው ይባላል። የፖቼቲኖ ቶተናም እንደዛ ይባላል። ለፕሪሚየር ሊጎች ተፎካክሯል፣ ቻምፒየንስ ሊግ ፍጻሜ ደርሷል፣ ግን አላሸነፈም። ያቺን አንድ ተጨማሪ እርምጃ ወደፊት መሄድ አልቻለም። በዛ ምድብ ነው የሚቀመጠው። በጣም ተስፋ የሰጠ ለአመታት ከትልልቅ ቡድኖች ጋር ለዋንጫ የተፎካከረ ግን ያቺን የመጨረሻዋን እርምጃ ያልተራመደ ቡድን ተብሎ ነው የሚጠቀሰው ወይስ ያንን ሎጂካል ቀጣይ ስቴፕ ይራመዳል? ቅድም ያልኩት ሎጂካል ቀጣይ ስቴፕ ዋንጫ ማሸነፍ ነው። ይሄ የሚወሰነው እኔ ያለፈው ክረምት ምክንያቱ ምንም ይሁን ፔሳር ይሁን የኤዱ ችግር ይሁን የአርቴታ ችግር ይሁን የክለቡ ቦርድ ችግር ይሁን ወይም እነዚህ ችግሮች ድምር ይሁን ያለፈው ክረምት ያመለጠ አጋጣሚ ነው ለአርሰናል። ያመለጠ አጋጣሚ ነው። አይታወቅም ቻምፒየንስ ሊግ የት እንደሚሄድ፣ ግን
ቻምፒየንስ ሊግ ካሳኩ ኦፍ ኮርስ በአርሰናል በታሪክ ውስጥ ትልቁ ሲዝን ሊሆን ይችላል። አሁን እሱን ሩል አውት ላደርገው አልችልም። ጨዋታ ከመጀመሩ በፊት ማንም አያሸንፍ፣ ጨዋታው ከተጀመረ በኋላ ነው የሚያሸንፈው አንድ አሸናፊ። እሱን የቀረ አንድ ነገር እንዳለ እያሰብን ማለት ነው። ፕሪሚየር ሊጉን እንዳለቀ ቁጥርን ሰፊ ስለሆነ 12 ነጥብ ስለሆነ አስቸጋሪ ስለሚሆን ከዚህ በኋላ እሱ እንዳለ ሆኖ ግን ለምሳሌ ፕሪሚየር ሊጉን ብቻ ብንወስድ ከ20 ዓመት በኋላ ሻምፒዮን ለመሆን እድል ነበር። ሁሉም ሰው ያስብ የነበረው ድንገት ሲቲ የሆነ ጊዜ ማሸነፍ ማቆሙ አይቀርም። ሁሌ መቼ ሳያሸንፍ ሲቲ ማሸነፍ ሲያቆም አርሰናል ባለፉት 2 የውድድር ዘመናት የምር ሲቲን የተፎካከረው ቡድን ስለሆነ ሲቲ የሆነ ቦታ ላይ ዋንጫ ማሸነፍ ባቆመበት ሲዝን የአርሰናል ተራ ይሆናል ብለሽ ነው የምትገምጪው። ከዚህ አንጻር ነው ማለት ጉዳቶቹ ምን ያህል ፎርስ እንዳደረጓቸው፣ ቀይ ካርዶቹ ምን ያህል ብዙ ነገሮች እንዳበላሹ አውቃለሁ። ግን ክረምት ላይ የአርሰናል ግልጽ የማጥቃት ተጫዋች ችግር እንዳለ እየታወቀ ያለፈው ክረምት ብቻ ሳይሆን ላለፉት አመታትም ለ5 ዓመት 3 የማጥቃት ተጫዋች ብቻ ማምጣት 80-90 ሚሊዮን ፓውንድ ብቻ መክፈል ሻምፒዮን አያደርግም። ሊቨርፑል ለዳርዊን ኑኔዝ የከፈለው ገንዘብ ነው አርሰናል ባለፉት 4 ምናምን ዓመት ለማጥቃት ተጫዋች ያወጣው፣ ፎርዋርድ ተብሎ ለመጣ ተጫዋች ማለት ነው። ሀቨትስ ነው እዚህ ውስጥ አላካትተው፣ ምክንያቱም ሀቨትስ አማካይ ተብሎ ነው የመጣውም ለ8 ቁጥርነት። የፊተኛው ክረምት ግን በአርሰናል እድገት ውስጥ ትልቁ ጀንክቸር ነው። ወዴት ነው የሚሄደው አሁን አርሰናል? ወደ ዋንጫ ማሸነፍ ነው ወይስ እሱ ስቴፕ ቀጣዩ ስቴፕ ምንድነው የሚሆነው የሚለውን የሚወስን ቅጥር ነው ይሄ አንድሪያ ቤርታ ቅጥር። በዛ አይነ ማየው ወይ ምን አስባለሁ መሰለሽ፣ ለምሳሌ 2002 ከ20 ምናምን ዓመት በፊት በእርግጥ ቬንገር እንደመጡ በመጀመሪያ ሙሉ ሲዝናቸው ደብል ሰርተዋል። ፕሪሚየር ሊግ አሸንፈዋል፣ ኤፍ ኤ ካፕ አሸንፈዋል። በጣም ስኬታማ ዓመት ነበር። ከዛ 3 ተከታታይ ውድድር ዘመናት ኒርሊ ሜን ሆኑ። 98-99 ውድድር ዘመን ሌላ ደብል ሊያሳኩ አፋፍ ላይ ደርሰው ነበር። ፕሪሚየር ሊጉን በ1 ነጥብ ነው ያጡት በኤላንድ ሮድ ሽንፈታቸው ምክንያት። ኤፍ ኤ ካፑን በማንቸስተር ዩናይትድ ሲሸነፉ በአንድ ዴኒስ ቤርካምፕ በሰዓት የመለያ ምት ምክንያት ነው ያጡት። ስለ ማርጂኖች ነው የምናወራው አይደለም፣ ስለ ትንሽ ስለ 1 ነጥብ ስለ 1 በመጨረሻ ደቂቃ ስለ ተሰዓት የመለያ ምት። ድንገት የአርሰናል ደብል ሊሆን የነበረው ሲዝን የማንቸስተር ዩናይትድ ትሬብል ሆነ ማለት ነው። ግን ምን ሆነ? አርሰናል በዚያ ውድድር ዘመን ተጠግቶ ያላሳካ ቡድን ተደርጎ ተቆጠረ። ሰው ዲቴይሎቹን አያስታውሳቸው፣ ግን እውነት ነው ደግሞ ሀቁ ኒርሊ ሜን መሆኑ ነው አርሰናል በዚያ ውድድር ዘመን። 2000 ላይ ደግሞ ለዩሮፓ ሊግ አሁን ዩሮፓ ሊግ ለሚባለው ውድድር ፍጻሜ ደረሰና በጋላታ ሳራይ በፋቲ ቴሪም ቡድን ተሸነፈና ጆርጅ ሃጂ በነበሩበት ሀካን ሱኩር በነበሩበት ቡድን በመለያ ምት ነው በድጋሚ የተሸነፈው። እንደገና ሌላ ዋንጫ ሳያሸንፍ ያጠናቀቀበት ሆነ። በፕሪሚየር ሊግ ሁለተኛ ነበር፣ ግን በነጥብ በጣም ርቆ ነበር። ማንቸስተር ዩናይትድ በርቀት 4-5 ጨዋታ እየቀረው ነበር ሻምፒዮን የሆነው። 2001 ላይ ኤፍ ኤ ካፕ ፋይናል ደረሰ። ሊቨርፑልን የጄራርድ ሁሊየን ቡድን ዶሚኔት አደረገ። 70 ደቂቃ ሆኖት 1-0 መምራት የሚጀምርበትን ጎል በፍሬዲ ዩንበርግ አማካኝነት አስቆጠረ። ግን አንዴ ስቴፋን ኤንቾ ኳስ ከጎል ውስጥ በእጁ አውጥቶ ሌሎች የማይታመኑ የጎል እድሎችን ቲየሪ ኦንሪ ስቶ መጨረሻ ላይ በወቅቱ የባሎን ዶር አሸናፊ የነበረው ማይክል ኦዌን 2 ጎሎች አስቆጥሮ ሊቨርፑል ሻምፒዮን ሆነ። ሊቨርፑል 3 የጥሎ ማለፍ ውድድሮች ያሸነፈበት አመት ነበር። ሊግ ካፕንም አሸንፏል። በዩኤፋ ካፕ አሁን ዩሮፓ ሊግ በሚባለው ፍጻሜ ደግሞ ዴፖርቲቮ አላቬስን አሸንፎ ሻምፒዮን ሆኗል። ማካሊስተር ነጋሪ ማካሊስተር የነበሩበት ስቲቨን ጀራርድ የነበረበት ቡድን ማለት ነው። ሮቢ ፋውለር፣ ሌሎቹ ማይክል ኦዌን። ግን አርሰናል በዛ አመት በድጋሚ ኤፍ ኤ ካፕን ተሸነፈና 3 ተከታታይ አመታት ላይ ኒርሊ ሜን ሆነ። እነዚሁ ተጫዋቾች ደብል አሳክተዋል እኮ። ስለዚህ ማይታሰብ ድምጽ መሰማት ጀመረ። ቬንገር አውት የሚል 2016 ምናምን አይደለም ቬንገር አውት የሚል ነገር የተጀመረው። ያኔም ብለው ነበር። ያው እሺስ ደጋፊ እንደዛ ነው። እና አሁን ብዙ አይደለም አርቴታ አውት የሚሉ ደጋፊዎች ግን አሉ። እኔ አሁን ይሄንን ማሰብ አልችልም። ለምሳሌ እንደዚህ የሚል ደጋፊ መኖሩን ማመን አልችልም። አርቴታ አርሰናል በኃላፊነቱን በተረከበበት ጊዜ አርሰናል የነበረበትን ሁኔታ ለሚያስታውስ ሰው እና ባለፉት ጥቂት ዓመታት ዋንጫ ለምን እንዳጣ ለሚያውቅ ሰው ሜቢ ኢን ሂስትሪ ቤስት የሆነውን ቡድን በዛ ልክ የተፎካከረን ቲም
የሰራ ሰው በቃ የአንተ ስኬትና ውድቀት በዛች አንድ ጨዋታ ላይ በተገኘች ውጤት ነው። because 2 ነጥብ ማለት አንድ ጨዋታ ማለት የ5 ዓመትን ስራ አንድ ሰው በአንድ ጨዋታ ከዳኘው ትክክል አይመስለኝም። እኔ ያው ኦፒኒየን ስህተትም ትክክል ማለት አልስማማበትም አልስማማበትም ልትይ ትችላለህ። እኔ ግን አልስማማበትም በጭራሽ። ግን በታሪካዊ አርሰናል አሰልጣኝነት ለመጠቀስ ግን አይ ቲንክ ይሄ ክረምት ወሳኝ ነው ለዚህኛውም ትውልድ ለነዚህ አርሰናል ተጫዋቾችም ቢሆን ታላቅ የአርሰናል ቡድን ተብለው እንዲጠቀሱ የሚቀጥሉት የአርሰናል የዝውውር ውሳኔዎች ወሳኝ ናቸው። ይሄን ያህል ድረስ መጥተዋል፣ ያቺን ቀጣዩን ደረጃ ይወጧታል ወይ የሚል ነው። ይሄንን እንዲያግዝ የመጣ ሰው ነው አንድሪያ ቤርታ። ሳይጠበቅ ድንገት ይሄ የአርሰናል ቡድን ሲገነባ እንደ በጣም ጥሩ አጋሮች ሆነው አብረው ቡድኑን የሰሩት አርቴታና ኤዱ ናቸው። የቀድሞ የአርሰናል አማካዮች ነበሩ ሁለቱም፣ በተለያየ ዘመን የነበሩ። አንደኛው በጣም አርሰናል ሰክሰስፉል በነበረበት ጊዜ፣ አንደኛው አርሰናል የስቴዲየም ኦስቴሪቲ በነበረበት ጊዜ የተጫወቱ ተጫዋቾች ናቸው። ሁለቱም የአርሰናል ተጫዋቾች ነበሩ፣ የአርሰናል ታሪክ የነበራቸው ናቸው። ይህን ቡድን እዚህ ድረስ የመጣውን ቡድን ሰርተዋል። በኋላ ኤዱ ድንገት ለቀቀ እና የታሰበ አልነበረም የሱ መልቀቅ። ኃላፊነቱ ሰፊ ነው፣ ምንም ምልክቶች አልነበሩም። በኋላ አንዳንድ ዘገባዎች ይወጡ አይ ከኢቫንጀሎስ ማሪናኪስ ጋር የቆየ ጓደኝነት አለው እና እሳቸው ደግሞ ከአርሰናል የመልታይ ክለቦች ኔትወርክ የለውም። ፎረስት ግን እንደዚህ አይነት ሀሳብ አለው። ይሄኛው አሁን በፕሪሚየር ሊግ ለቻምፒየንስ ሊግ ስፍራ የተቃረበውን ቡድን ብቻ ሳይሆን ልክ የሲቲ ፉትቦል ግሩፕ እንዳለው አይነት የክለቦች ኔትወርክ ኢስታብሊሽ ማድረግ ይፈልጋሉ። ስለዚህ እዛ ከፍ ባለ ኃላፊነት እነዚህን ሁሉ ክለቦች ኦቨርሲ የማድረግ የመቆጣጠር ኃላፊነት ኖሮት ከዳይሬክተርነት እንዲያው የሲኢኦ ደረጃ ያለው ሰው ሆኖ ይሄዳል ተባለ። ግን እኔ መልቀቁ የተሻለ ደሞዝ እና የተሻለ የስራ ኃላፊነት ስላለው ብቻ አይመስለኝም። እንደምንሰማው እንግዲህ አርቴታ አዲስ ውል በፈረመ በወሩ ነው የለቀቀው። የሁለቱ ፓርትነርሺፕ ደግሞ በጣም ጥሩ ነው የሚባል አብረው ባርቤኪው የሚያረጉ አይነት ሰዎች ነበሩ። ስለዚህ የሚጠቀሱ ምክንያቶች አሉ። በዝርዝር ያነበብኩት ነገር የለም ስለ ኤዱ። ግን የለቀቀበት ችኮላን ካየሽ እና ጊዜውን ካየሽ ደግሞ ኖቬምበር ነው ኦክቶበር ነው የለቀቀው። ጥሩ ጊዜ አልነበረም የለቀቀው። ለስፖርት ዳይሬክተር ቅጠር አርሰናል የግድ ሰው ማፈላለግ ነበረበት። እስከዛ ድረስ ጄሰን አይቶ የሚባል ከ2014 ጀምሮ በተለያዩ የምልመላ ካፓሲቲዎቹ ሲሰራ የቆየ ሰው ይህንን የጊዜያዊ የስፖርት ዳይሬክተርነት የኢንተሪም የስፖርት ዳይሬክተርነት ኃላፊነትን ይዞ ቆይቷል። ወጣትና በዚህ ኃላፊነት ልምድ የሌለው ነው። ምናልባት ይህንን ቦታ ሊያገኘው ይችላል እየተባለ ይጠቀስ ነበር። ግን ብዙ የስፖርት ዳይሬክተሮችን ሰማን። ሮቤርቶ ኦላቤ ከሪያል ሶሲዳድ፣ ሉዊስ ካምፖስ ከፔዤ ጋር ከተለያዩ ውላቸውን አሁንም ድረስ ያደሱ አይመስለኝም ካምፖስ፣ ዳን አሽወርዝ፣ ፖል ሚሼል፣ ሌሎች በርካታ ቶማስ ሮሲስኪ ሳይቀር የቀድሞ የአርሰናል ተጫዋች አሁን በሎሪዮ በስፖርት ዳይሬክተርነት እየሰራ ያለው ሎሮን ኮሼልኒ ደግሞ የአርሰናል ዲኤንኤ የሚፈለግ ከሆነ እነዚህ አይነት ሰዎች ልክ እንደ ኤዱ የአርሰናል ተጫዋች የነበረው ብራዚል ጂልቤርቶ ሲልቫ መልማይ ለምሳሌ በብራዚል ፍሬድ ወደ ማንቸስተር ዩናይትድ ሲዘዋወር ኤጀንቱ የነበረው ጂልቤርቶ ሲልቫ ነው። ስለዚህ ጂልቤርቶ ሲልቫም የተለያዩ ስሞችም ተሰምተዋል። መጨረሻ ላይ ግን በአንድሪያ ቤርታ ላይ ረግቷል አርሰናል። ይሄ ማርች ከማብቃቱ በፊት ስራ ጀምሯል ነው የሚባለው። የኮንትራቱ ዲቴይልም አልቋል ነው የሚባለው። ግን ኦፊሻል አናውንስመንት ወይ በይፋ የአርሰናል አዲሱ የስፖርት ዳይሬክተር ሆኗል ተብሎ የመገለጹ ነገር ብቻ ነው የቀረው እንጂ ስራው አልቋል። በአትሌቲኮ ማድሪድ ውስጥ ከሆሴ ሉዊስ ካሚኔሮ መልቀቅ በኋላ የአትሌቲኮ ማድሪድ የስፖርት ዳይሬክተር ሆኖ ሲሰራ ነበር። በአትሌቲኮ ማድሪድ ውስጥ በ3 የተለያዩ ኃላፊነቶች ውስጥ የሰራ ነው። አሁን እኔ ዝውውርን በተመለከተ ሁሌ የሚቸግረኝ ነገር ማን በማን ፈቃድ ነው የመጣው የሚለውን መቼም ማወቅ አትችይም። በአርቴታ ኃላፊነት ምክንያት የመጡ ብዙ ዝውውሮች እንዳሉ አስባለሁ። ለምሳሌ ሪካርዶ ካላፊዮሪ ገና ከስዊዘርላንድ ወደ ቦሎኛ እንደሄድኩ ጀምሮ ነው ለ1 አመት ከአርቴታ ጋር ተነጋግሬያለሁ ይል ነበር።
ሚኬል ሜሪኖ የቀድሞ የአርቴታ ቡድን ውስጥ የተጫወተ ነው ሪያል ሶሴዳድ። እነዚህ ዝውውሮች የአርቴታ ናቸው የኤዱ ናቸው ማን ማወቅ ይችላል። አርቴታ ደግሞ ቬቶ አለው፣ የቬቶ ፓወር አለ። ማኔጀር ነው ደግሞ ከብዙ ፕሪሚየር ሊግ ውስጥ ካሉ አሰልጣኞች የበለጠ የዝውውር ጉዳዮች ላይ የመጨረሻ ውሳኔ መስጠትም ስልጣን ያለው። ግን ብዙ ትልልቅ አሰልጣኞችም ቢሆን እነሱ ያልተስማሙበት ተጫዋች አይመጣም። ለምሳሌ ኦማር ማርሙሽ ሲፈርም ለሲቲ አንድ ባለፈው የተናገረው ነገር እየሰማው ነበር። ቺኪ መጣና ኦማር ማርሙሽን ብናስፈርም ጥሩ ነው ብለን አስበናል፣ ምን ትላለህ አለኝ አለ። ኦኬ ብላችኋል? ጀርመን ውስጥ የማውቃቸው ሰዎች ስላሉ ጀርመን ውስጥ ስለሰራ ደወልኩና ስለ እሱ መረጃዎች ወሰድኩ። ኦኬ ግሪን ላይት ሰጠው ይላል። የማን ውሳኔ ነው? መጀመሪያ ፕሮፖዝ ያደረገው ቺኪ ቤገሪስታይን ነው አይደለም? ምን ትላለህ አንተ? ሌሎቹም ዝውውሮች በዛ መንገድ የተፈጸሙ ይመስለኛል። ግን አትሌቲኮ ማድሪድ ውስጥ ለምሳሌ ሮድሪ ፈርሟል። ሮድሪ የማን ፈራሚ ነው? የዲየጎ ሲሞኔ ነው። ከቪያሪያል ጋር ስንጫወት አየሁትና አሪፍ ሆኖ አየሁት። ይህን ተጫዋች ይምጣልኝ ብሎ ነው የስፖርት ዳይሬክተሩ ውሳኔ ነው የማን? በዛ ላይ ደግሞ አትሌቲኮ ማድሪድ ኤጀንት ሌት ነው። ሂል የሚባሉት ሰው ከጆርጅ ሜንዴዝ ጋር ጓደኛ ናቸው። አትሌቲኮ ማድሪድ ብዙ የጆርጅ ሜንዴዝ ደንበኞችን ያስፈርማል። ስለዚህ ጆዋ ፌሊክስ አንዳንድ ሰዎች የአንድሪያ ቤርታ ስህተት ነው ይሉታል። ለምሳሌ አይደል ጥሮቹ ዝውውሮች የእሱ ናቸው የሚለውን እርግጠኛ እንደማትሆኙ ሁሉ ኤግዛክት የስፖርት ዳይሬክተር ኃላፊነት ምንድነው የሚለውን በትክክል ቆጥሮ ማስቀመጥ እንደሚያስቸግረው ሁሉ ስህተቶቹንም ለአንድሪያ ቤርታ መስጠት ይቻላል። ወይ ኤጀንት ሌድ ዝውውር አይደለም ወይ ይሄኛው? ልክ እንደ ዲዮጎ ኮስታ ወይ እንደ ሌሎቹ ወደ አትሌቲኮ ማድሪድ እንደመጡት የጆርጅ ሜንዴዝ ደንበኞች አይደለም ወይ? አይታወቅም ይሄ። ስለዚህ የሆነ ግሬ ኤሪያ አለ። ሁሌ ስፖርት ዳይሬክተር እጅ ምን ያህል ነው? ወደ ጋርድ በመፈረም ውስጥ የመጨረሻ ውሳኔ የኤዱ ነው የአርቴታ ነው? ራይስ ሲመጣ የኤዱ ነው የአርቴታ ነው? ዩ ካናት ሪሊ ቴል። የሆኑ ግሬ ኤሪያዎች አሉ። ሁሌ የሚያስቸግረኝ ስፖርት ዳይሬክተርን ጉዳይ በተመለከተ ዝርዝር ጉዳዩን አናቀውም፣ ሂደቱን አናቀውም። ሙሉ ክሬዲትም ለመስጠት እና ደግሞ ለመተቸትም አስቸጋሪ ያደርገዋል። ይሄ ነገር አስቸጋሪ ያደርገዋል። ግን ምንም ጥያቄ የለው ቁልፍ ኃላፊነት ነው የስፖርት ዳይሬክተር ኃላፊነት፣ የወደፊቱን የረጅም ጊዜ አቅጣጫ የሚወስን ማለት ነው። እነዚህን ሁሉ ሰዎች ሲያማርጥ ቆየና አርሰናል መጨረሻ ላይ ሪቻርድ ጋርሊክ የሚባሉ ሰው፣ ቲም ሉዊስ የሚባሉ የአሜሪካኖቹ ሰዎች የነ ክሮዌንኬ ቁልፍ ናቸው፣ የነስታን ክሮዌንኬ ቁልፍ ድልድይ ናቸው የሚባሉ ሰው፣ ጆሽ ክሮዌንኬ ክለቡ ባለቤት ልጅ፣ የስታን ክሮዌንኬ ልጅ እና ሚኬል አርቴታ፣ እነዚህ አራት ሰዎች ናቸው በአንድሪያ ቤርታ ቅጥር ላይ ተግባብተው ይህን ጣሊያናዊ ስፖርት ዳይሬክተር አርሰናል ሊቀጥር የተስማሙ። የባንክ ባለሙያ ነበሩ። መጀመሪያ የባንክ ባለሙያ ሆነው ግን በትርፍ ጊዜ ስራቸው ካርፔ ዶኖሎ የሚባል አንድን ክለብ በጣሊያን በታችኞቹ የሊግ እርከኖች በአማተር ደረጃ የሚወዳደርን ክለብ ማኔጅ በማድረግ ነው ወደ እግር ኳስ የመጡት። በኋላ ቶማሱ ጂራርዲ ከሚባሉ አንድ ባለጠጋ የፓርማ ባለቤት ጋር ተዋወቁ። ፓርማ ላትከሰረ፣ ስለዚህ ፓርማ ጥሩ አልነበረም። የምናውቀው አንቼሎቲ ያሰለጠኑት እነ ቡፎን፣ ቬሮን፣ ቹራም፣ ኪየሳ የነበሩበት ቡድን ፈራረሰና ወደ ታችኞቹ ሊጎች ወረደ። ስለዚህ እኚሁ ሰው ጄኖዋን ሲገዙ ወደ ጄኖዋ ወሰዱት። እዛ ከፒተር ኬንየን ጋር ተዋወቀ። ፒተር ኬንየን የማንቸስተር ዩናይትድ ሲኢኦ ነበሩ። በኋላ ሮማን አብራሞቪች ሲመጡ ከማንቸስተር ዩናይትድ ፈልቅቆ ወሰዳቸውና የቼልሲ ሲኢኦ ሆኑ። ጆዜ ሞሪኞን የቀጠሩ ቼልሲን የእንግሊዝ እግር ኳስ አዲስ ኃይል በማድረግ ውስጥ ትልቅ ሚና የነበራቸው፣ አሽሌ ኮልን ከአርሰናል የቀሙ፣ ሪዮ ፈርዲናንድንም ከማንቸስተር ዩናይትድ ሊወስዱ ተቃርበው የነበሩ ሰው ናቸው። እነዛን ትልልቅ ተጫዋቾች ያመጡ ናቸው። እሳቸው ከአውሮፓ ትልልቅ ክለቦች ጋር ኮንታክት ስላላቸው ይሄ ብሩህ አእምሮ ያለው ሰውን አትሌቲኮ ማድሪድ በሆነ ካፓሲቲ ይቅጠር ብለው ለቅርብ ጓደኛቸው ኤንሪኮ ሴሬዞ ጠቆሙ። ሴሬዞ ይህንን ሰው በምልመላ ኃላፊነት ቀጠሩት። በዓለም አቀፍ የምልመላ ኃላፊነት ቀጠሩት። ሲኢኦ ሚጌል አንሄል ሂል እና ፕሬዚደንቱ ኤንሪኮ ሴሬዞ፣ ግን ቴክኒካዊ ውሳኔዎችን የሚያሳልፉት ሚጌል አንሄል ሂል ናቸው። ስለዚህ እሳቸው የመጨረሻ ውሳኔ ነበር። በዚህ ግንኙነት ውስጥ ከጆርጅ ሜንዴዝ ጋር ተዋወቀ። ይሄ ሰው ጆርጅ ሜንዴዝ ደግሞ ያው እንደምታውቂው ትልቅ ሱፐር ኤጀንት ነው። ብዙ ተጫዋቾች በደንበኝነት አሉት እና ይሄ ሰው ከካሚኔሮ መልቀቅ በፊት የተለያየ ኃላፊነት ነው የነበረው። ስለዚህ ሶሲዳድ
ግሪዝማንን ለአትሌቲኮ ማድሪድ ሲሸጥ ሮል ነበረው የሚሉ ሰዎች አሉ። ከአትሌቲኮ ማድሪድ እጅግ ስኬታማ ዝውውሮች መካከል አንደኛው ግሪዝማንን ከሶሲዳድ ያመጡበት አንደኛው ዝውውሩ ነው። ሁለተኛ ዲየጎ ሲሞኔ የሰጠው ሚና ነው። የግራ ክንፍ ተጫዋች ነበር፣ በኋላ የመሀል ተጫዋች አደረገው። ያው በላሊጋ ድሎቻቸው፣ በቻምፒየንስ ሊግ ጉዞዎቻቸው፣ በዩሮፓ ሊግ አሸናፊዎቻቸው ውስጥ የላቀ ሚና ኖረው። በተለይ በአንደኛው የላሊጋ ድላቸው ውስጥ ነው አልነበረም፣ እዛ ውስጥ አልነበረም መሰለኝ። ከ2014 የዓለም ዋንጫ በኋላ መሰለኝ የፈረመው ሰው ዩሮፓ ሊግ ነው ያሸነፈው ማለት ነው። ግን በጣም ትልቅ ዝውውር ነበር። የአትሌቲኮ ማድሪድ ያ ላሊጋ ያሸነፈው ቡድን አባላት አንዳንዶቹ መልቀቅ ነበረባቸው። ለምሳሌ ፌሊፔ ሉዊስ ለቀቀ፣ ወደ ቼልሲ ተጓዘ። ዲዮጎ ኮስታ ለቀቀ፣ ወደ ቼልሲ ሄደ። ኩርቷ የውሰት ውሉ አበቃ እና ወደ ቼልሲ ተመለሰ። ዋን ፍራን እና ሌሎቹም በዛ ቡድን ውስጥ ትልልቅ ሚና የነበራቸው ተጫዋቾች በሚለቁበት ጊዜ አትሌቲኮ ማድሪድ ሪቢልድ መደረግ ነበረበት። ግን የባርሰሎናና የሪያል ማድሪድ ሀብት የለውም። ስለዚህ በዝውውር ገበያ ላይ ብዙ አይን ውስጥ ያልገባ ክህሎት ፈልጎ የማግኘት ኃላፊነት የእነዚህ ሰዎች ነበር፣ የና አንድሪያ ቤርታ ነበር። እና በወቅቱ አትሌቲኮ ማድሪድ እንደገና ሲገነባ የተፈጸሙት ዝውውሮች የዚህ ሰው ብዙ ተጽዕኖ የነበረባቸው ዝውውሮች ናቸው ይባላል። ግሪዝማን አንደኛው ነው፣ ሮድሪ ሁለተኛው ነው። ሮድሪን በ25 ሚሊዮን ዩሮ ብቻ ነው የገዙት። ወደ 70 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ ከእጥፍ በላይ አተርፈውን የለቀቁት። ቅድም ያነሳሁት ምንድን ነው የአሰልጣኙ እጅ ምን ያህል ነው፣ የተጫዋቾቹ ዝውውር ምን ያህል ነው። ለምሳሌ ሉዊስ ሱዋሬስ ሲፈርም የሲሞኔ ውሳኔ ይመስላል። ሁሊያን አልቫሬስ ሲፈርም የሲሞኔ ውሳኔ ይመስላል ብዙዎቹ አርጀንቲናን ተጫዋቾች በሚመጡበት ጊዜ። እና ለዚህ ነው ለስፖርት ዳይሬክተሩ የትኛውን ክሬዲት ነው የምትሰጪው አትሌቲኮ ማድሪድ ግንባታ ውስጥ፣ ለአሰልጣኙ ምን ያህል ነው የምትሰጪው። ኢቭን በአርሰናል ውስጥ ለኤዱ ምን ያህሉ ነው፣ ለአርቴታ ምን ያህሉ ነው። የእያንዳንዱን ዝውውር ሚስጥር ካላወቅን በስተቀር ልክ አንድ ዲክሎ የሚባሉ የድሮ የአርሰናል ቺፍ ኔጎሽየተር ነበሩ፣ ዋና ተደራዳሪ። እሳቸው መጽሐፍ ጻፉ፣ ትልልቅ ቃለ ምልልሶች ሰጡ እና ስለተሳኩትና ደግሞ ስለነዛ ፌመስ ያልተሳኩ የአርሰናል ዝውውሮች ሲናገሩ ለምን የሱዋሬዝ ዝውውር እንዳልተሳካ፣ ለምን የጎንዛሎ ኢጓይን ዝውውር እንዳልተሳካ፣ ለካረም ቤንዜማ ዝውውር ሌሎችም ዝውውሮችን በተመለከተ የኑሪ ሻሂን የማን ብዙ ያነሷቸው ዝውውሮች ነበሩ። እሱን እስክናውቅ ድረስ ለምን አልተሳካም፣ ቬንገር ሄዚቴት አድርገው ነው ወይስ ሪያል ማድሪድ ያልተገባ ገንዘብ ጠይቆ ነው ወይስ የሚለውን በኋላ ሊሆን ይችላል የምናውቀው። ዝውውሮችን በተመለከተ ብዙ ዝርዝር የማይታወቁ ነገሮች አሉ። መጨረሻ ላይ ግን እነዚህ አራት ሰዎች ወስነው ይህንን ሰው ቀጠሩ። ከ2013 ጀምሮ ከጄኑዋ ወደ ማድሪድ ከመጣ በኋላ በስፔን ውስጥ ሚስቴሪየስ ጋይ ነው የሚሉት። አይናገርም፣ ሲነገር አትሰሚው። ምሳሌ ዴኮ ፕሬስ ኮንፈረንስ ሁሉ ይሰጣል። የባርሰሎና የስፖርት ዳይሬክተር ነው፣ ቀድሞ ወኪል፣ ቀድሞ የባርሳ ተጫዋች። ብዙ ጊዜ ፖስት ማች ፍላሽማ አይቀርም። ዴኮ የሆነ ነገር አለ፣ ዝም ብለሽ በቃ ስፖርትን ክፈች፣ ሙንዶ ዲፖርቲቮ። ዴኮ ሁሌ ነው የሚናገረው። የስፖርት ዳይሬክተሮች በሌሎች ሀገራት ተናጋሪዎች ናቸው። ቤፔ ማሮታ እንደዛ ነበሩ፣ አሁን ጁንቶሊ እንደዛ ናቸው። በዩቬንቱስ እና በማሮታ እንኳን ፕሬዚደንት ሆነዋል አሁን። በአትሌቲኮ ማድሪድም ካሚኔሮ ትልቅ ተጫዋች ነበር፣ በፊት ተናጋሪ ነበር በጣም። በሱ ስር ነው ይሰራ የነበረው አንድሪያ ቤርታ። ይሄኛው ግን ሚዲያ ፊት መቅረብ አይፈልግም፣ ሁሌ ቢሃይንድ ሲን የሚሰራ ሰው ነው። እና ብዙ ክለቦች እሱ መፈለግ ጀመሩ። ለምሳሌ ማንቸስተር ዩናይትድ የአንድሪያ ቤርታ ፈላጊ ነበር፣ ቼልሲ የአንድሪያ ቤርታ ፈላጊ ነበር። የእንግሊዝ ትልልቅ ክለቦች ናቸው። አሁን ደግሞ ላጋዜታ ዴሎ ስፖርት እንዳለው ቢያንስ 3 ውይይት አድርጓል ኤሲ ሚላን አንድሪያ ቤርታን ለመውሰድ። ደስተኛ አይደለም ዝላታን የስፖርት ዳይሬክተር እንኳ ቢሆን እያመሰቃቀለ ነው ብዙ ነገሮች እየተባለ። የእግር ኳስ ሰዎች እዛ ቦታ ላይ እንዲሆኑ ይፈልጋል። ስለዚህ አንድሪያ ቤርታ ለዛም ኃላፊነት ወደ ሀገር ወደ ጣሊያን የሚመልሰው ኃላፊነት ቀርቦለት ነበር። መጀመሪያ በአትሌቲኮ ማድሪድ ነበር የቆየው፣ ግን አትሌቲኮ ማድሪድ ውስጥ ለ12 ዓመት ነው የቆየው። 2013 ከሄደ 2025 12 ዓመት። ጥር ላይ ነው የለቀቀው። ጥር ላይ በክለብ ውስጥ ያለው ዳይናሚክስ ተቀየረ እና አሁን ኃላፊነት የበለጠ የማከፋፈልና ሃይራርኪካል የማድረግ ጥረት ሲጀመር አንድ ቡቼሮ የሚባል ሰው አመጡና አንድሪያ ቤርታ ብቻውን አለቃ የሚሆንበት እድል ሲቀንስ ቤርታ ደስተኛ አልነበር። የፓወር ሽሚያ ነው፣ የኃይል ሽሚያ ነው። ስለዚህ ለቀቀ ጥር ላይ። ለዛ ነው ገበያው ላይ አቬይለብል የሆነው።
ምናልባት ሌላ እንደዚህ አይነት እድል የነበራቸው ሮቤርቶ ኦላቤን ለማምጣት ነው። ኦላቤ የሶሲዳድ ስፖርት ዳይሬክተር ነው። የውድድር ዘመኑ መጨረሻ ሲያበቃ እንደሚለቅ አውቀን ነበር። የካምፖስ እንኳን እንደ ፔዤ ሁኔታ የሚወሰን ወደ እንግሊዝም መጥተው መስራት ይፈልጉ ነበር፣ እንደዚህ ወደ ሳውዲም ሊሄዱ ይችላሉ ሲባል ነበር። ግን እነዚህ ቢያንስ በቀጥታም ይሁን በተዘዋዋሪ የሉካ ኤርናንዴዝ፣ የአንቷን ግሪዝማን፣ የቶማ ለማር፣ የሮድሪጎ ደ ፖል፣ የአንሄል ኮሪያ፣ የናዌል ሞሊና፣ የዣኦ ፌሊክስ፣ የሁሊያን አልቫሬዝ፣ የዶጎ ኮስታ፣ የኮነር ጋላገር፣ የሮቢን ኖርማን፣ የጃኖ ብላክ፣ የሆሴ ማሪያ ሂሜኔዝ የብዙዎቹ ትልልቅ የአትሌቲኮ ማድሪድ ተጫዋቾች ዝውውር ውስጥ ከፍ ያለ ተሳትፎ ነበረው የሚባል የስፖርት ዳይሬክተር። እነዚህ በጣም ትልልቅ ዝውውሮች ናቸው፣ ብዙዎቹም ስኬታማ ዝውውሮች ናቸው። የዝውውሩ መጠን ይነስም ይብዛ። በኋላ ሮማ ሚላን ሞከረ አልሆን ሲል ከኢግሊታሬና ከፋቢዮ ፓራቲቺ አንደኛውን ወደ መቅጠር እየተንደረደረ ነው ይባላል። በአትሌቲኮ ማድሪድ እሱ በሰራባቸው ካፓሲቲዎች 1 ኮፓ ዴል ሬይ አሸንፏል፣ 2 ላሊጋዎች ድል አድርጓል፣ 1 ሱፐር ኮፓ ደ ኤስፓኛ አሸንፏል፣ 1 ዩሮፓ ሊግ ድል አድርጓል፣ 1 የዩኤፋ ሱፐር ካፕ አሸንፏል፣ 2 የቻምፒየንስ ሊግ ፋይናሎች ቡድኑ ደርሷል። እዚህ ውስጥ የቤርታ ዝውውሮች ትልልቅ ድርሻ ነበራቸው። ቅድም አርሰናል 2002 ላይ እንደነበረው ይመስለኛል ያልኩት ያኔም ቬንገር አውት የሚል ድምጽ ነበር። ሳት እያላቸው የሚሆን ከቀልባቸው አርቴታ አውት የሚሉ ሰዎች አሉ። ግን ያኔ ሁለተኛ የምትሆኝ ከሆነ እየደረስሽ ነውና ፍጻሜ እየደረስሽ ነውና ማታሸንፊው ሰዎች ተስፋ እያደረጉ ነው ልባቸው የሚሰበረው ማለት ነው። ከራቅሽማ ለይቶልሻል። በቃ ኤክስፔክቴሽን ያንሳል። በቃ ማንም አያዝንም ብትሸነፊው ወይም ሀዘኑ ጥልቅ አይሆንም። ጫፍ እየደረስሽ ሲሆን ግን ዲስአፖይንትመንቱ ከባድ ነው። አሁን አርሰናል ወደዛ ሌክዠሪ ይከፋል። መሸነፍ ተቀባይነት የለውም። 3 ጨዋታ ብቻ ነው የተሸነፈው አመቱን ሙሉ በፕሪሚየር ሊግ 3 ጌም ብቻ ነው አርሰናል በዚህ አመት የተሸነፈው። ኦኬ በቀይ ተጫዋች የወጣበት ጨዋታ ምናምን ጨምሮ ማለት ነው። ኢዝ ናቲንግ 3 ጨዋታ ከአርሰናል ህልም ከፍ ማለት አንጻር ካየ ነው እንጂ ኢዝ ኦልሞስት ናቲንግ 3 ጨዋታ። አሁን አርሰናል ልክ እንደዛ ሆነ 2002 ላይ ግን ትራንስፎርማቲቭ ዝውውር አደረገ። ሶል ካምቤልን አመጣ ከአርሰናል። ያ ኦልድ ጋርድ እየጨረሰ ነበር። ማርቲን ኪዮን ብቻ ነው የቀረው ትርጉም ባለው የሜዳ ጥቅም። ቶኒ አዳምስ ለምሳሌ 2002 ቡድን ውስጥ 8 ጨዋታ ሳይኝ የተጫወተ ነበረ። ካፕቴን ሆኖ ዋንጫ ያነሳው እርሱ ነው። ግን ምንም የረባ ተጽዕኖ አልነበረው በዛ ቡድን ውስጥ። ስቲቭ ቡልድ ቀድሞ ለቋል። ማቲዮ አብሰን መጥቶ የተጠበቀውን ያህል አልሆነም። ስለዚህ አንድ የእንግሊዝን የእግር ኳስ መሰረት የሚያናጋ አሁንም ድረስ በእንግሊዝ ፉትቦል ታሪክ ትልቁ ዝውውር የሚባል በኮንትሮቨርሲው መጠን ከቶተና ወደ አርሰናል በዛ ሁኔታ የቶተና መንበል የነበረ ተጫዋች መምጣት ማይታሰብ። ያንን ዝውውር ዴቪድ ዲንና አርሰን ቬንገር ያደረጉት የደረሰ ቡድን ስለነበር ቀጣዩን ስቴፕ ወሰደ። በደብል ባሸነፈው ቡድን ውስጥም ኢንቪንሲብል በሆነው ቡድን ውስጥም ቻምፒየንስ ሊግ ፋይናል በደረሰው ቡድን ውስጥም ቻምፒየንስ ሊግ ፋይናል ላይ ጎል አስቆጥሯል። እንዲህ አይነት ወሳኝ ዝውውሮች አሁን አርሰናል የሚፈልግበት ጊዜ ነው። ይህንን ማድረግ ይችላል። ለአሁኑ ክረምት ላይ ደርስ ይችላል። ምክንያቱም የዝውውር ጉዳዮች የቤት ስራዎች ቀድሞ ነው የሚሰሩት። ለምሳሌ ሼሽኮን ካስፈረመ በቤርታ መምጣት ምክንያት አይደለም የሚያስፈርመው፣ የረጅም ጊዜ ታርጌታቸውን። ዙቢሜንዲን ካስፈረመ ከቤርታ መምጣት በፊት ያለቀ። በእርግጥ የላሊጋውን ገበያ የሚያውቅ ሰው በመሆኑ ምክንያት በስፔን ያሉ ተጫዋቾችን የማስፈረም አድቫንቴጅ ይኖረው ይሆናል። የላሊጋን ገበያ አትሌቲኮ ማድሪድ ስፖርት ዳይሬክተር፣ የቴክኒክ ዳይሬክተር እና የዓለም አቀፍ ግንኙነት ኦፊሰር ሆኖ ስለሰራ ብዙ የሚያውቃቸው ነገሮች አሉ። አርሰናል ውስጥ ብዙ የሚጠብቁት ስራዎች አሉ። ለእኔ ሌላ ጊዜ እናነሳቸዋለን የዝውውር ወቅት ደግሞ ሲመጣ። ግን ያቺን ኔክስት ስቴፕ መውሰድ ይችላል ወይ የሚለውን የሚወስን በጣም ቁልፍ ቅጥር ነው የአንድሪያ ቤርታ የአርሰናል ስፖርት ዳይሬክተር ሆኖ ለመሾም መቃረብ ላለሁ። ይህ ሰው እንግዲህ በቅርቡ በአርሰናል በይፋ ሾማል ተብሎ ነው የሚጠበቀው። እንግዲህ የወረቀት ስራዎቹም ተጠናቀው እሱ እንመለከታለን። በክረምቱ ምን አይነት ኃላፊነት ይኖረዋል የሚለውን ያለን። አድማጮቻችን የነበረን ቆይታ ደግሞ ይህንን ይመስላል። ሌሎች የአራዳ ኤፍ ኤም 90.1 ሬዲዮ ፕሮግራሞች ወደ እናንተ ይደርሳሉ። መልካም ጊዜ ይሆንላችሁ።